የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ሩሲያ ከአፍሪካ ጋር ያለኝን ዲፕሎማሲያዊ ግንኙነት ወደ ወታደራዊና የደህንነት ጉዳዮች ማሳደግ እፈልጋለሁ አለች። ከአፍሪካ ጋር ያላትን ግንኙነትም በውጭ ጉዳይ ፖሊሲዋም ቅድሚያ ከምትሰጣቸው ጉዳዮች አንዱ ነው ስትል ይፋ አድርጋለች። ለወትሮው ከአፍሪካ ሀገራት ጋር የምታደርጋቸው ዘርፈ ብዙ ግንኙነቶች በምዕራባውያን ዘንድ በጥርጣሬ የሚታዩባት ሞስኮ አዲሱ ፍላጎት ያሳየችበት የወታደራዊና የደህንነት ዘርፍ የምዕራባውያኑን ስጋት ይበልጥ ከፍ ሊያደርግ እንደሚችል ይጠበቃል። ትዕግስት አብርሃም። በዓለም የኃይል ሚዛን የማስጠበቅ ትግል በተለይ የምዕራቡ ዓለም ከሩሲያ ጋር ያለው ፉክክር ጠንከር ያለ ሆኖ ይስተዋላል። ከ3 ዓመታት በፊት ሩሲያ በዩክሬን ላይ የጀመረችው ልዩ ወታደራዊ ዘመቻ ደግሞ ይህን ውጥረት ወደ መካረር አድርሶታል። የሩሲያ ዩክሬን ጦርነትን ተከትሎ በምዕራባውያን ዘንድ ሩሲያ ላይ የበረቱ ማዕቀቦችና ሌሎች ፍረሻዎች ሩሲያ አጋሮችን ፍለጋ አድማሷ እንድታሰፋ ሲያስገድዳት እንዳልቀረ ይነገራል። በዚህ ይመስላል ሩሲያ ከቅርብ ዓመታት ወዲህ አፍሪካ ላይ ያላት ፍላጎት እያደገ ሲመጣ ይስተዋላል። ከሞስኮ ቤተ መንግስት ክሬምሊን ይፋ የተደረገው መረጃም ይህን የሚያረጋግጥ ሆኗል። የሩሲያ ፕሬዝዳንት ፕሬስ ሴክሬታሪ ዲሚትሪ ፔስኮቭ በሰጡት ጋዜጣዊ መግለጫ በአፍሪካ ላይ ያላትን የግንኙነትና አጋርነት ዘርፎችን ማሳደግ እንደምትፈልግ ተናግረዋል። ሩሲያ በአፍሪካ ውስጥ ያላት እንቅስቃሴ እያደገ መምጣቱን ያነሱት ፔስኮቭ እስካሁን ድረስ በዲፕሎማሲና ኢንቨስትመንት ላይ ስትሰራባቸው የቆየችባቸውን ዘርፎች ወሳኝ ወዳለቻቸው ዘርፎችም የማሳደግ ፍላጎት እንዳለው ጠቁሟል። እነዚህም ዘርፎች ወታደራዊና የደህንነት ዘርፎች መሆናቸውን ይፋ አድርጓል። ከአፍሪካ ጋር ያሉ ምጣኔ ሀብታዊና ኢንቨስትመንትን የተመለከቱ ዘርፎች አሁንም በቅድሚያ ትኩረት ተሰጥቷቸው በስፋትና በጥልቀት እንዲሰራባቸው ውጥኖች እንዳሉ ያነሱት ፔስኮቭ ይህን ትብብር ደግሞ ከፍ ወዳሉ ከመከላከያና ደህንነት ጋር ወደ ተያያዙ ዘርፎች ማሳደግ ቀጣይ የሞስኮ ፍላጎት ነው። በብዙ ዘርፎች ከተለያዩ ሀገራት ጋር ያላትን ግንኙነት ማጠናከር ላይ እየሰራች ያለችው ሩሲያ ከአፍሪካ ጋር ባላት ግንኙነትም በወታደራዊ ዲፕሎማሲያዊና ምጣኔ ሀብታዊ ጉዳዮች ላይ ራሷን የአፍሪካ ስትራቴጂክ አጋር አድርጋ እንደምትቆጥር ኒውስ አስነብቧል። አሁን ላይ በስፋት እየሄደችበት ያለው ከአፍሪካ ጋር ያለውን ውል ማጠናከር ደግሞ ሩሲያ በውጭ ጉዳይ ፖሊሲዋ ቅድሚያ ከምትሰጣቸው ጉዳዮች አንዱ መሆኑን ባለስልጣኖቿ ይገልጻሉ። ሩሲያ ከአፍሪካ ጋር ባላት ግንኙነት ከልማታዊና ኢኮኖሚያዊ ጥምረቶቿ ቀድሞ በሰዎች ጭንቅላት ውስጥ እንዲመጣ የተደረገው በምዕራባውያን ሀገራት ውስጥ ያላት ከወታደራዊ እንቅስቃሴዎች ጋር በተያያዘ ያሏት ተሳትፎች ናቸው። በተለይም በምዕራብ አፍሪካ ያሉ በርካታ ሀገራት ከወታደራዊ ድጋፎች ጋር በተያያዘ ፊታቸውን ወደ ሩሲያ ዙረው ይስተዋላል። የእነዚህ ምዕራባውያን ሀገራት ወደ ሩሲያ የማዘንበል ምክንያትም ከታማኝነት ጋር የተያያዘ መሆኑ ነው የሚነገረው። እነዚህ ሀገራት ከምዕራባውያን ጋር ባላቸው ግንኙነት የተፈጠረው የሉዓላዊነት መደፈር ስሜት ሩሲያን ከምዕራባውያን ኃይሎች ይልቅ ታማኝ የሚል ተቀጽላ ወይንም ምስል እንዲለጠፍባት ማድረጉ ይነገራል። ከወር በፊት በሞስኮ ተከብሮ በነበረው የአፍሪካ ቀን ላይ ተገኝተው ንግግር አድርገው የነበሩት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የወቅቱ መልእክትም ይህን አመለካከትና ፍላጎት ከቀጣይ የሩሲያ እቅድ ጋር ለማጣጣም ያለመ ሳይሆን እንዳልቀረ ገምቷል። ላቭሮቭ በወቅቱ ባደረጉት ንግግር አፍሪካ በዘመናዊ ዓለም እውን ማድረግ ለምትፈልገው የሉዓላዊነት መከበር ሞስኮ ታማኝና ጽኑ ወዳጅ እንደምትሆን ነበር ቃላቸውን የሰጡት። ይህ የሉዓላዊነት መረጋገጥ በኒዮ ኮሎኒያሊስቶች የሚሰጠውን ዝቅተኛ ግምት በማስታወስ ወር ጠብቃ ታዲያ ሞስኮ ወታደራዊና ደህንነትን በተመለከቱ ጉዳዮች ላይ ከአፍሪካ ጋር ለመስራት እፈልጋለሁ ስትል ድምጿን አሰምታለች። ወትሮም በተለይም ደግሞ በምዕራቡ የአፍሪካ ሀገራት ላይ በሚነሱ ወታደራዊ እንቅስቃሴዎች ጀርባ በግል ድርጅቶቹ አማካኝነት እጇን ታስገባለች በሚል በአይነ ቁራኛ የሚታየው የሩሲያ አፍሪካ እንቅስቃሴ አሁን ደግሞ ከግል ድርጅቶች ወጥቶ መንግስታዊ አካልነትን ይዞ ሊከሰት ተዘጋጅቷል። ይህ ቀድሞም ቢሆን በምዕራባውያን ዘንድ የፈጠረውን መጠራጠር ወደ ግልጽ ስጋት ሊወስደው ብሎም የቅራኔ ምንጭ ለመሆን የተዘጋጀ ይመስላል። የእስራኤል ጦር የየመን የወደብ ከተማ በሆነችው ሁዴይዳ ላይ በአንድ ጀንበር ጥቃት ፈጽሟል። የእስራኤል ጦርና በሁቲ ቁጥጥር ስር ያሉ ሚዲያዎች እንዳስታወቁት ለሰብአዊ እርዳታ ቁልፍ በሆነችው በሆዴይዳይ ላይ ነው ጥቃት መፈጸማቸው የተዘገበው። የሁቲ አማጽያን እንግዲህ በእስራኤል ላይ የሚያደርሱትን ጥቃት እስካላቆሙ ድረስ የአየርና የባህር ኃይል ጥቃት ሊቀጥል እንደሚችል አንድ የእስራኤል ባለስልጣን ተናግረዋል። መረጃዎች እንዳመላከቱት ጥቃቱ በወደቡ ላይ ያሉ ሁለት ምሰሶዎችን መጥቷል። የእስራኤል ወታደራዊ ኃይልም ሁቲዎች ለወታደራዊ ዓላማ በሚጠቀሙባቸው የባህር ወደቦች ላይ ሚሳይሎችን ለመተኮስ የባህር ኃይል መርከቦችን ተጠቅም ያለው በማለት ኃላፊነቱን ወስዷል። የሁቲም ሆነ
የእስራኤል ሪፖርቶች ግን ስለ ጉዳቱ እስካሁን ድረስ ምንም የገለጹት ነገር የለም። አሜሪካ ለሐማስና ለፍልስጤም ነጻ አውጪ ግንባር ድጋፍ ሲያደርጉ ነበር ባለቻቸው ድርጅቶች ላይ ማዕቀብ ጥላለች። ማዕቀቡን የጣለችው ተቋማትና ግለሰቦች በጋዛና በዓለም አቀፍ ደረጃ የሰብአዊ ስራዎችን በመስራት ለሐማስ የገንዘብ ድጋፍ ሲያደርጉ እንደነበረ ዋሽንግተን ተናግራለች። የአሜሪካ ገንዘብ ሚኒስቴር የሐማስ የፋይናንስ አቅም የማዳከም ስራው ተጠናክሮ ይቀጥላል ብሏል። ዋሽንግተን ማዕቀቡን የጣለችውም እንዲሁም በወይም በጎ አድራጎት ማህበር መሰረቱን ቱርክ ያደረገው ፊሊስቲን ቫክሲ በአልጄሪያ የሚገኘው ደግሞ ኤል ባራክ የበጎ አድራጎትና የሰብአዊ ስራዎች ማህበር ሌሎች ድርጅቶችም እንዲገኙበታል ነው የተባለው። በተጨማሪም ከድርጅቱ ጋር ግንኙነት ያላቸው ግለሰቦችም የማዕቀቡ ሰለባዎች መሆናቸውን አልአረቢያን ኒውስ ነው ያስነበበው። ለትንታኔ ወደ ተመረጠላችሁ ርዕሰ ጉዳይ እንሻገራለን። እንግሊዝ በሁለት ከፍተኛ የእስራኤል ባለስልጣናት ላይ ማዕቀብ ጥላለች። የእንግሊዝ ማዕቀብ ሰለባ የሆኑት ሁለት የእስራኤል ባለስልጣናት የፋይናንስ ሚኒስትሩና የብሔራዊ ደህንነት ሚኒስትሩ ናቸው። ሌሎች ሀገራትም የእንግሊዝን ፈለግ በመከተል በእስራኤሉ ባለስልጣን ላይ ማዕቀብ መጣል ጀምረዋል። ተስፋ ያለን በትንታኔ ተመልክቶታል። ሁለቱ የእስራኤል ከፍተኛ ባለስልጣናት የብሔራዊ ደህንነት ሚኒስትሩ ቤን ጊቭርና የፋይናንስ ሚኒስትሩ ቤዛለል ስሞትሪች ከሀገሪቱ ቀኝ ክንፍ ፖለቲከኞች ተጠቃሾቹ ናቸው። ከቀኝ ክንፍ የእስራኤል ፖለቲከኞች መካከልም ዋልታ ረገጥ ጠርዘኞች ስለመሆናቸው ይነገራል። የብሔራዊ ደህንነት ሚኒስትሩ ኢታማር ቤን ጊቭር በፓርቲያቸው ኦዝማ ይሁዲት በኩል እንዲሁም የፋይናንስ ሚኒስትሩ ቤዛለል ስሞትሪች ደግሞ በእምነት ጠቀሱ ብሔራዊ ጽዮናዊ ፓርቲ በኩል የቤንያሚን ኔታንያሁ ፓርቲ ሊኩድ ጋር በመሆን የእስራኤል ጥምር መንግስት በእግሩ እንዲቆም ያደረጉ ምሰሶዎች ናቸው ማለት ይቻላል። በእስራኤል ወቅታዊ የውስጥና ዓለም አቀፍ የፖለቲካ መስተጋብር ውስጥ ወሳኝ ሚና ያላቸው እኒህ ሁለቱ ሚኒስትሮች የሀገሪቱ ወዳጆችና አጋሮች በሆኑ ሀገራት ጭምር ከፍተኛ ትችቶችንና ወቀሳዎችን ሲያስተናግዱ ከርመዋል። እንደ እንግሊዝ ያሉ የእስራኤል ወዳጅ የሚባሉ ሀገራት እንደሚሉት ከሆነ ሁለቱ ባለስልጣናት በተለይ በፍልስጤማውያን ላይ እየተፈጸመ ነው ከሚባለው የመረረ የሰብአዊ መብት ጥሰት ጀርባ ያሉ ዋነኛ አነሳሾች ናቸው። ዋልታ ረገጥ ጠርዘኛ አስከፊ ትርክቶች በፍልስጤማውያን ላይ እንዲነገሩ በማድረግ ፍልስጤማውያኑ ተገደው እንዲፈናቀሉ በመገፋፋት አዳዲስ የእስራኤል ሰፈራዎች እንዲካሄዱ የሚያደርጉ ናቸው በሚልም ይወቀሳሉ። እንዲህ ባሉ ምክንያቶች ነው እንግሊዝ ቅድሚያውን በመውሰድ በሁለቱ ከፍተኛ የእስራኤል ሹሞች ላይ ማዕቀብ ያሳረፈችው። እንግሊዝን ተከትሎም ማዕቀብ መጣላቸውን ይፋ ያደረጉ ሀገራትም አሉ። አውስትራሊያ፣ ካናዳ፣ ኒውዚላንድና ኖርዌይ። እነዚህ ሀገራት በተለመደው የዓለም አቀፍ ፖለቲካ ፍረጃ ሲታዩ የእስራኤል ታሪካዊ ወዳጆች ናቸው። ይሁንና የቴል አቪቭ ቀኝ ጠርዘኛ ፖለቲከኞች በፍልስጤማውያን ላይ የባሰ ከመጣው የሰብአዊ መብት ጥሰት ጀርባም ዋነኞቹ አነሳሾች ናቸው ይሏቸዋል። የእስራኤል ቀኝ ጠርዘኛ ፖለቲከኞች ቁንጮ ናቸው የሚባሉት ደግሞ ሁለቱ ባለስልጣናት ናቸው። የብሔራዊ ደህንነት ሚኒስትሩ ኢታማር ቤን ጊቭርና የፋይናንስ ሚኒስትሩ ቤዛለል ስሞትሪች። ለዚህም ነው እንግሊዝና ፈለጓን የተከተሉ አራቱ ሀገራት በሁለቱ የእስራኤል ጥምር መንግስት ሹመኞች ላይ ባልተለመደ ሁኔታ ማዕቀብ ያሳረፉት። ቢቢሲ በዘገባው እንዳመላከተው ማዕቀቡ የሁለቱ የእስራኤል ሚኒስትሮች በውጭ የሚገኝ ሀብት ንብረት እንዳይንቀሳቀስ እግድ መጣልንና የጉዞ ዕቀባን ያካተተ ነው። ማዕቀቡን የጣሉት በታሪክ የእስራኤል ወዳጆች ናቸው የሚባሉት አምስቱ ሀገራትም ማዕቀብ የጣሉበትን ምክንያት የሚያብራራ የጋራ መግለጫ ሰጥተዋል። በጋራ መግለጫው ላይ የተጠቀሰው ዋናው ነጥብም ሁለቱ የእስራኤል ሚኒስትሮች ኢታማር ቤን ጊቭርና ቤዛለል ስሞትሪች እየደረሰ ያለው የፍልስጤማውያን ሰቆቃም እንዳያባራ የሚወተውቱ ዋነኛዎቹ አዝማቾች በመሆናቸው ነው። የእንግሊዝ ውጭ ጉዳይ ሚኒስትር ዴቪድ ላሚም በስም የተጠቀሱትን ሁለቱን የእስራኤል ሚኒስትሮች በፍልስጤማውያን ላይ ለወራትና ለወራት አላባራ ብሎ ለቀጠለው መከራና ፍዳ ዋናዎቹ አነሳሾች ናቸው ሲሉ ነው የገለጧቸው። ማዕቀቡን አስመልክቶ ከእስራኤል መንግስት በኩል ምላሾች መደመጥ ጀምረዋል። የእስራኤል ውጭ ጉዳይ ሚኒስቴር በሁለቱ የመንግስት አመራሮቻችን ላይ ማዕቀብ ለመጣል
ዝግጅት እንደነበር ቀድሞም መረጃው ነበርና ያለው ውጭ ጉዳይ ሚኒስትሩ ጌዲዮን ሰዓር እንደውም በሚኒስትሮቹ ላይ የተጣለውን ማዕቀብ አጸያፊ ብለውታል። በቀጣዩ ሳምንት ጠቅላይ ሚኒስትር ኔታንያሁ በተገኙበት ከተነጋገርንበት በኋላም የእስራኤልን ምላሽ በይፋ እናሳውቃለን ነው ያሉት። የማዕቀቡ ሰለባ የሆኑት ሁለቱ የእስራኤል ወሳኝ ባለስልጣናትም አስተያየቶቻቸውን በየግላቸው ሰጥተዋል። የፋይናንስ ሚኒስትሩ ቤዛለል ስሞትሪች በማኅበራዊ መገናኛ ሰሌዳቸው ላይ ማዕቀቡ እንደተጣለብን የሰማሁት በዌስት ባንክ አዲስ የእስራኤላውያንን ሰፈራ እያስጀመርኩ ባለሁበት ደቂቃ ውስጥ ነው ሲሉ በስላቅ የታጀበ ምላሽ ነው የሰጡት። እንዲህም አሉ። የሰፈራ ፕሮግራማችንን እንቀጥላለን። ግንባታዎችን ከማከናወን ከቶውንም ወደ ኋላ አንልም። ቁርጠኞች ነን። የማዕቀቡ ሰለባ የሆኑት ሌላኛው የእስራኤል ባለሥልጣን የብሔራዊ ደህንነት ሚኒስትሩ ኢታማር ቤንጊቭርም በምላሻቸው እኛ ፈርዖንን ተቋቁመን ማለፍ መሻገር ችለናል። ፈርዖንን እንደ ተቋቋምነው ሁሉ የስታርመርን ግርግዳን የስታርመርን ደንቃራም እናልፈዋለን በማለት በእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ዋነኛ ጠንሳሽነት 5 ሀገራት የጣሉባቸውን ማዕቀብ አብጠልጥለዋል። በሁለቱ ቀኝ ወደረኛ የእስራኤል ፖለቲከኞችና ሚኒስትሮች ላይ ስለተጣለው ማዕቀብ ከእስራኤል በኩልም ትክክል ነው የሚሉ ድምጾች በሰለለ ሁኔታም ቢሆን መደመጣቸው አልቀረም። ጎላ ብሎ የተደመጠም ደግሞ አለ። ኢታይ ማክ የተባለው እስራኤላዊ የሰብአዊ መብቶች ተሟጋችና የሕግ ባለሙያ ሲሆን እስራኤላዊ ሆነው ለፍልስጤማውያን ሰብአዊ መብቶች መከበር በብርቱ ከሚሟገቱት መካከል ስሙ ጎልቶ የሚነሳ ነው። በሁለቱ የሀገሩ ልጆች የእስራኤል ሚኒስትሮች ላይ የተጣለውን ማዕቀብ ታሪካዊ ብሎታል። ይህ ማለት እኮ አለ እስራኤላዊው የሰብአዊ መብት ተሟጋች ኢታይ ማክ የእስራኤል ፖለቲከኞች አይጠየቄነት፣ አይከሰሴነትና አይነኬነት ከዚህ ወዲያ አበቃለት እንደማለት ነው። በተለይ ደግሞ አለ ኢታይ ማክ በተለይ በዚህ ጊዜ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ፕሬዝዳንት በሆኑበት በዚህ ጊዜ ይህ መፈጸሙ አስደናቂ ነው። ለመሆኑ ኢታማር ቤንጊቭር የሚመሩት የእስራኤል ብሔራዊ የደህንነት ሚኒስቴር ከሌሎቹ የእስራኤል የመረጃና ደህንነት ተቋማት ጋር ያለው አንድነትና ልዩነት እንዴት ይገለጣል? ይህ ሚኒስቴር ሞሳድ አይደለም። ይህ ሚኒስቴር ሺን ቤት የሚባለው የሀገር ውስጥ ደህንነት በተለይም የእስራኤልን ከፍተኛ ሹማምንት የሚጠብቀውንና የሀገር ውስጥ የመረጃና ደህንነት ሥራውን በዋናነት ከሚያከናውነው ሺን ቤት ከሚባለው ተቋምም የተለየ ነው። ከሀገሪቱ ወታደራዊ የደህንነት መስሪያ ቤት አማንም የተለየ ነው። የእስራኤል ብሔራዊ የደህንነት ሚኒስቴር ዋና ሥራው የሀገሪቱን መደበኛ የፖሊስ ተቋማትን መምራት፣ የድንበር ፖሊሳዊ ሥራዎችን መምራትና መከታተል እንዲሁም በሀገሪቱ የሚገኙ ማረሚያ ቤቶችን በስሩ ይዞ የሚያስተዳድር ሚኒስቴር ነው። ከፋይናንስ ሚኒስትሩ ቤዛለል ስሞትሪች ጋር ማዕቀቡ የተጣለባቸውም የዚህ ሚኒስቴር ሚኒስትር የሆኑት ሌላኛው ቀኝ ወደረኛ የእስራኤል ፖለቲከኛ ኢታማር ቤንጊቭር ናቸው።